ሀይሚ ያለችበት ሁኔታ በጣም ይደብራል። ሀይሚና ብሩኬ እነዚህ ልጆች እኮ ትዳር ለመያዝ አንድ ብለው እየተንደረደሩ ነው ያሉት። ኦልሬዲ ትንሽ ጊዜ ነው ያለው። እዩ ደግሞ በጣም እኔ እንጃ እንዲህ ብዬ ልንገርሽ አላውቅም። ሴት በመሆኔ እንዳፈር ነው ያደረግሽኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በአዲስ ቪዲዮ መጥቼላችኋለሁ። ቪዲዮ ሰምታችኋል እንግዲህ። ሄማን ቲዩብ ትባላለች እቺ ልጅ፣ የሀይሚ ጓደኛ ናት። በጣም ነው ለሀይሚ እየተቆራቆረችና እያዘነች ያለችው ለብሩኬ ማለት ነው። ያችኛዋ ማን ነው ስሟ? ልጅቷ ራሱ ስሟ አይገባኝም። በብሩኬና በሀይሚ መሀል ገብታ እየበጠበጠች ያለችው በሴትነቴ ባንቺ ሴት በመሆኔ ባንቺ የተነሳ አፍሬ ያለው ሴት መሆኔ አስጠልቶኛል ባንቺ ምክንያት እያለች ነው እንግዲህ ያለችው። በመለያታቸው ይልቅ ሀይሚ ያለችበት ሁኔታ በጣም አሳጊ፣ በጣም አሳሳቢ፣ በጣም የሚያሳዝን ሁኔታ ላይ ነው ያለችው። እነዚህ ልጆች ደግሞ ወደ ትዳር ሊገቡ ትንሽ ጊዜ ነው የቀራቸው። አንድ ላይ እንዳሉ ወደ ትዳር ሊጋቡ እንደሆነ እንግዲህ እየተናገረች ነው። በጣም ትልቅ ማስጠንቀቂያ ነው ለልጅቷ እየሰጠች ያለችው። እንግዲህ ለእንደዚህ አይነት ሴቶች እውነት ከምር ነው ሴትነትን ነው የሚያስጠላ። እውነቷን ነው ያለችው ልጅቷ። በጣም ሴትነትን ያስጠላል። በሰው መሀል እየገቡ እንደዚህ ብጥብጥ የሚያደርጉ ሴቶች፣ ፍቅርን የሚበጠብጡ፣ ሰላምን የሚበጠብጡ፣ ባለትዳር መሀል እየገቡ የተዋደደ ሰው መሀል እየገቡ እንደዚህ የሚበጠብጡ ሴቶች ስንት ወንድ አለ፣ ስንት ወንድ ባዶ ያሌለው ስንት አለ እያለ ግን እነሱ ባለትዳር መሀልና ልክ የባለትዳር ወይ ደግሞ ሌላ ያለው ወንድ ልክ ጣፋጭ የሆነ ነገር እንዳለው ነገር ነው መሀል እየገቡ የሚያብዱት። እንደዚህ አይነት ሴቶችን እንደው በምን ከሀገራችን በምን እንደሚጠፋ አናቅም። ብዙ ቦታ ብዙ ሀገር ላይ ሴቶችን እያስለቀሱ ያሉት ባለትዳር መሀል እየገቡ ተደርቦ ብዙ የእህቶቻችን ልብ እየሰበሩ ነው ያሉት። እንግዲህ ብሩኬ የእሷ ሆኖ አይደለም። እቺ ልጅ ያው ከሰው ጋር ተባብራ ነው ወይ ደግሞ የሌላ ሰውን ነፍሰ ጡር የሌላ ሰውን እርጉዝ ነው ይዛ መታ እንዲህ እያደረገች ያለችው። እንግዲህ ቀልብ ይስጣት ነው ምንለው፣ ሌላ ምን እንላለን? ከማላቸው ውጪ ሰላማቸው እንደ በፊቱ ሰላማቸው ይመለስ ልን ነው ምንለው። እንግዲህ ሀይሚ በጣም ልቦ ተሰብሯል። እኔ ብሩኬም እያሳዘነኝ ነው። ብሩኬ መናገር አይችልም፣ ተናግሮ ማውጣት አይችልም። በውስጡ ነው ሁሉንም ነገር። እኔም ተጎድቻለሁ፣ እኔም ልቤ ተሰብረዋል፣ በብዙ ነገር ነው እየተጎዳ ያለሁት፣ በብዙ ነገር ነው ልቤ እየተሰበረ ያለው እያለ እየተናገረ ነው እንግዲህ ያለው ሰው አይታችኋል ቪዲዮ ላይ ማለት ነው። እቺ ልጅም እንግዲህ ያው በቪዲዮ ውስጥ ብሩኬ ጥሩ ነገር አላደረገም ነው ያለችው። ብሩኬ ምንም አላጠፋም። ሚዛን ማመዘን ጥሩ አይደለም ማለት ነው። በመሀል ላይ እውነታውን ነው መናገር ያለብን። የብሩኬ ሆኖ አይደለም እውነት የብሩኬ እሱ ለድራማ ብሎ በፊቱ ፍቅረኛ አይናት ቢል ራሱ የበፊት ነው። ከለስ መጀመሪያ ከሀይሚ ጋር ሳይገናኙ ነው መጀመሪያ ሰው የራሱን ህይወት ማንም ይኖረዋል ማለት ነው። ከዛ በኋላ ከሀይሚ ጋር ተገናኙ። ከለስ ሀይሚን ወደዳት፣ ከሀይሚ ጋር ነው ያለው። ከእሷ ለጋብቻ ዝግጁ ላይ ነው ያሉት። አንድ ላይ ተዋዱ፣ አንድ ላይ የሰሩ እያደጉ ያሉ ልጆች ናቸው። ለዚህ በፊት እንኳን የእውነት ፍቅረኛ ቢሆን አሁን አስረግዛት ማለት አይደለም። አሁን የልጇ አባት ይሆናል ማለት አይደለም። ብሩኬ ችግሩ ተናግሮ ማውጣት፣ ችግሩ መፍታት አያውቅም። በውስጥ ነው የሚቃጠለው። ዝም ብሎ ነው ሚያዝ ነው ማለት ነው። ቢናገርም ትንሽ ነው የሚናገረው እንጂ ተናግሮ ይሄ ነው ብሎ ብዙ ተናግሮ ማውጣት አይችልም። ሀይሚ እንኳን በለቅሶ ነው እያወጣች ያለችው፣ አልቅሳ ነው። እንግዲህ ሌላ መረጃም ቅድም ቲክቶክ ላይ ብቅ ብዬ ኔትወርኬ እንኳን አያሰማኝም። ሌላው ሀይሚ በውሸት ነው ድራማ ነው የሰሩ ያሉት፣ በውሸት ነው የምታለቅሰው፣ በውሸት ነው እያለቀሰች ያለችው የሚሉትም አሉ፣ እያሉ ያሉም አሉ። እኔ በውሸት እዚህ ደረጃ የፈለገ ድራማ ቢሆን በውሸት እዚህ ደረጃ እንዲህ አይነት ደረጃ ይሰራሉ፣ እንዲህ አይነት ይሆናሉ ብዬ አላስብምም አልገምትምም ማለት ነው። በጣም በድንጋጤ የተነሳ ነው ልቧ ተሰብሮ እንደዚህ አይነት ለቅሶ እያለቀሰች በዛ ልክ ሐኪም ቤት ገብታ ሁሉ የነበረው ሀይሚ እና ብሩኬም በዚህ ላይ እኔ እንጃ ጥፋት አለው ብዬ አላስብም።
ልጅቷ በሆነ ነገር ነው መታማላቸው ገብታ ነፍሰ ጡር ነው የብሩኬ ልጅ ነው እንደዚህ ሆኗል በዚህ ወጥቷል እያለች ያለችው እንጂ የብሩኬ ሆኖ አይደለም። የፈለገ ነገር በፊትም እንኳን አይደለም የብሩኬ ፍቅረኛ አይደለችም እቺ ልጅ። ለድራማ ለቪዲዮ ብሎ ነው እንጂ ያለው ብሩኬ ግንኙነት የላቸውም ማለት ነው። ይሄ የታወቀ ነው። አሁን ግን በብዙ ነገር ዘመድ አለ፣ እናት አለ፣ ወንድም አለ፣ ብዙ ሰው ነው ብሩኬን የሚወቅሰው ማለት ነው። በአንተ ምክንያት ነው እንዲህ ያመጣ፣ እንዴት በእንደዚያ ነገር ለምን አትርቅም? ካሁን በኋላ ከለስ ከሀይሚ ጋር ነክ ልጅ አይደለክም፣ ለምን እንደዚህ ያን ነገር ታረጋለህ? ብዙ ነገር ሰው ሊወቅሰው ይችላል። እንደዚህ ያደረገ ብሩኬ ያጠፋ፣ ወይኔ ብሩኬ፣ የተለያየ ሚዲያ እኛ እንደምንለው ቤተሰብን ይወቅሰዋል ማለት ነው። እና በብዙ ነገር ነው የተቸገርኩ ያለሁት፣ በብዙ ነገር ነው የተፈተንኩ ያለሁት፣ በብዙ ነገር አይምሮዬ እየተነካ ነው እንዳለው ማለት ነው። ያሳዝናል። ተናግሮ አያወጣም። እና ሀይሚዬ አንቺም ተረጋጊ፣ ወደ ራስሽ ተመለሽ ነው የምንለው። ይሄ ነገር መጨረሻው ያው ፕራንክ ይሆናል መጨረሻው ማለት ነው። ወይ ብሩኬ ነው ማያውቀው፣ ወይ ሀይሚ ነው ማታውቀው። ከብሩኬ ይልቅ ሀይሚ መሰለችኝ ማታውቀው። አውቃ እንዲህ እያለቀሰች አይደለም በእርግጥ ማለት ነው። መጨረሻው እንግዲህ መጨረሻ ፕራንክ ነው ብሎ ባይናገሩ መጨረሻውን ለማየት ያብቃን ማለት ነው። እቺ ልጅ እንዳለችው እንግዲህ እውነቷን ነው። ልጅቷ ላይ ነው ይዛትች ያለችው። እኔ ባንቺ አፈር ያለው እንደዚህ አይነት መሀል እየገባሽ እንዲህ ማረግሽ ሴት በመሆኔ ነው ያፈርኩት እስከ ማፈር ድረስ ሴትነቴ እስክጠላ ድረስ ነው ያደረግሽኝ እያለች ነው። እንደዚህ አይነት ሴቶች እውነት ነው ያስጠላሉ። አሁን በአብርሽና በሄርሜላ ያለው ነገር ስናይ እንደዛው ነው ማለት ነው። ባለትዳር መሀል እየተገባ ሁለት ጥንዶች መሀል እየተገባ እንዲህ የሚበጠብጡ ሴቶች እኔ እንጃ በዝተዋል። በአሁኑ ሰዓት ብዙ እህቶቻችን ነው በዚህ አይነት ልባቸው እየተሰበረ ልባቸው እየተነካ ብዙ ነገር እየሆኑ ያሉት ብዙ እህቶቻችን ናቸው። እንግዲህ ቀልብ ይስጣቸው እንላለን እንጂ ሌላ ምን እንላለን? እና ይሄ ነገር ሙሉ እንግዲህ የብሩኬ አይሆንም ማለት ነው። መጨረሻው ያው ፕራንክ ይሆናል። መጨረሻው ፕራንክ ነው ብሎ ባይናገሩ ፕራንክ ይሆናል። ግን ሀይሚ አውቃ አይደለም እንዲህ እያለቀሰች ያለችው። ብሩኬም ያሳዝናል፣ ሀይሚም እንደዛው። እንደው ሰው በመሀላቸው ገብቶ በቃ ብሎ እንደው ሰላማቸውን ቢያወርድ ደስ ይላል ማለት ነው። ለምን ወይ እናትየው እንደባለፈው ሚፍታም ይችል አይመስለኝም። ወንድምየው ደግሞ እንደም ካሁን በኋላ መሀላቸው አልገባም። ሰልችቶኛል ተናግሬ ከለስ ደክሞኛል ተናግሬ ያለው መክሬያቸው አለው ባለፈው ሲል ነበር ወንድምየውም የብሩኬ ወንድም። እና ሰው በመሀላቸው ገብቶ ቢያስታርቃቸው ነው ምለው። እንደኔ ከለስ ይበቃል። ድራማም ከሆነ ይበቃል። አንድ ሰው ፕራንክ እየተደረገ ከሆነ ይበቃል። አንዱ ሌላው እየተጎዳ ነው። አንዱ ካወቀም አንዱ እየተጎዳ ስለሆነ ማለት ነው። ብሩኬ የሚያውቅ ከሆነም ሀይሚ እየተጎዳች ነው። ብሩኬ ራሱ የሚያውቅ ነገር አይመስለኝም። እኔ እንጃ። እኔ እየተጎዳው እየተፈተንኩ ነው እያለ ሲል እኔ በጣም ነው አንጀቴን የበላኝ ማለት ነው። ብዙ ተናግሮ ማውጣት ስለማይችል ስለማይናገር አሳዘነኝ እሱ ራሱ ማለት ነው። እና መጨረሻቸው እኔ እንጃ መጨረሻው ምን እንደሚሆን አናቅም። ብቻ ሰላሙን ያወርድላቸው። ሰው በማላቸው ገብቶ ቢያስታርቅ ነው ምለው እንደኔ ማለት ነው።